አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሀገሬ ልጆች፣ ውድ ኢትዮጵያውያን እንደምን አላችሁ? እንዲሁም ክርስቲያን ወንድም እህቶቼ ጤና ይስጥልኝ ብያለሁ። ያላችሁበት የፈጣሪ ጥበቃ አይለያችሁ እያልኩኝ ዛሬ እንግዲህ ሐረግ ክፍል 97 ይዤላችሁ መጥቻለሁ። ድራማው አጓጊና በጣም እንግዲህ ገራሚ ሆኗል ማለት ነው። ቤዚ እንግዲህ ከአዲሱ ፍቅረኛዋ ጋር ስፖርት ዱብ 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 እያለች ነው። እንግዲህ ፍቅረኛ ባይባልም ለጊዜው እንግዲህ ያው ከአዲሱ ጓደኛዋ ጋር ማለት ነው። እንግዲህ ወደ ፖሊስ ጣቢያ ምን ብዙ ያው የምታደርጋቸው ነገሮች ነበሩ። በዚህ ሙድ እንግዲህ ላብድ ነበር የምደርሰው። እንዲሁም ስለ መጨናነቋ እየነገረችው ነው። እሱ ደግሞ በጣም እያጽናናት ነው። ብዙ ነገር አድርጋልኛለች። እሷ ለእኔ ጓደኛ ብቻ አይደለችም። በጣም ስለ ህዊ ነው እንግዲህ የተጨናነቀችው በራሷና ባለችበት እንግዲህ በህልሟ ስላስቸገረቻት እንግዲህ ለህዊ ያላትን ፍቅር ማሳየት ቆርጣ ተነስታለች። ቤዝ ማለት ነው። ቤዝ መቀየሯ ለማን ነው እንግዲህ ሀባይቢ እጅግ በጣም ለማንኛችንም ይደንቃል ብዬ አስባለሁ። ቤዝ ማለት እጅግ በጣም መጥፎና አስቀያሚ እንዲሁም ያስተዳደግ ችግር ያለባት ነበረች እና ግን እስር ቤት ከገብታ ከወጣች በኋላ በጣም እየተቀየረች ነው። አንዳንድ ሰዎች እንግዲህ በጣም መጥፎ ሰዎች ሲሆኑ እንደሚቀየሩ ማሰብ እንዳለብን፣ መጥፎ ሆነው እንደማይቀሩ ተምራለሁ ከሷ። ምክንያቱም መጥፎ ሰውን ከመራቅ ይልቅ እንድማር ማድረግ በጣም አስተምሮኛል ማለት ነው። እዚህ ጋር በጣም ክፉ ወይም አመለካከቷ ሁሉ ዝቅ ያለ ነበር። በአሁኑ ሰዓት ላይ ግን እጅግ በጣም ከሚባለው በላይ ማለት ነው ትልቅ ሰው አደረኳት፣ አከበርኳት ማለት ነው። ምክንያቱም የሰው ልጅ ተምሮ ሲቀየር ደስ ይላልና፣ በተለይ ሰው ዝቅ አድርጎ ማየት ራስን ዝቅ ማድረግ ነው ብዬ አስባለሁ እኔ። በአሁኑ ሰዓት ላይ ግን ገራሚ ሆናለች ቤዝ። በሁለተኛ ደረጃ ደግሞ እንግዲህ ገኒ አቅሟን አላወቀችም። በጣም እያመማት እያለ ግን የሚገርመው ነገር ጉሊት ልሄድ ትላለች። ጉሊት የምትሄድበት ምክንያት ግን በጣም የሚገርመው ነገር እንግዲህ እናትነት ከባድ ነው። ከባድ ከምላችሁ በላይ የእናትነትን ጥግ እያሳየች ነው ገኒ። ጉሊት መሄድ አለብኝ ለምን ቢባል ልጄ እጅግ በጣም ናፍቃኛለች አለች። የናፈቀቻት እንግዲህ በሚገርም ሁኔታ እሷ እንደዚህ ታማ ራሷን ልጄ ነው የምትለው እና እናትነት ከሚባለው በላይ ከባድ ነው። እናቴ የሆናችሁ ታውቁታላችሁ። እዚህ ጋር እናትነት ከባድ እንደው አስተምራኛለች። አንዱ ካስተማረኝ ነገር ማለት ነው። እንዲሁም ቢኒም አስቸኳይ ስልክ እያወራሁ ነበር እና መጣሁኝ አለ። አስቸኳይ ስልክ እንግዲህ እንዴት እንደው ባይታወቅም ያው ደህና ነኝ እያለች ነው። እሱም እያጽናናት ነው። እንደው አሸሽ ታድርጎ ቢኒና እንግዲህ ልጅየው በጣም በሚገርም ሁኔታ እያጽናኗት ነው እና ደስ ይላል። እውነትን ለመናገር እኛ ብንፈቅድልሽ ትወጫለሽ። አዋ ገራሚ እኮ ነው። ቢኒ በጣም ደስ ይላል። ኤፉዬ ጋ ደውለን እንድትመጣ እናደርጋታለን። አንቺ ሄዳለሁ የሚባለው የሚሳካ አይደለም። እንደዚህ ሆነሽ ባለሽበት ስለ እሷ ማሰብሽ በጣም ይከብዳል። ግን እናት እንደሆንሽ እናውቃለን የሚል መልስ ሰጣት ቢኒዬ። በጣም ይገርማል። አንቺ አንድ ነገር ከሆንሽ እሷ እኛም ሰው መሆን አንችልም፣ አስቢልን እባክሽ እያለቻት ነው። እንግዲህ ቤዝዬ ስትመጣ ደግሞ እንግዲህ ይቺ ቁብ ሉሊት እኮ ቀበጧ የ16 ዓመት ልጅ የመሰለ ጸባይ እንዲሁም እንደው አዲስ ቀበጥ ሆናለች እና ከበፊቱ እስካሁን ያው ቀበጥ ነች። በሚገርም ሁኔታ ሰውን ለማውጣታት የምትጠቀመው ሙድ ገራሚ ነው በጣም ማለት ነው። ቤዝ ግን ነቅታባታለች። ደሟን ነው ያፈላችው፣ ደሟን ማለት ነው። ገባት ገና ነቄ ብላለች። ነቅታባታለች ቤዝ ማለት ነው። አሞኛል፣ እንዴት ነው አይዞሽ፣ እንዳይገፋሽ ምናምን በቃ እንዳይገፋሽ እንደዚህ ያላችሁ ምናምን እያለችው ደረደረች ማለት ነው። ለማንኛውም ቤዝዬ አትሰማትም፣ ነቄ ብላባታለች ማለት ነው።
እና በጣም ይገርማል። ወደ ኤፍዩ ስንር ደግሞ ኤፍዬ ምግብ አልበላም ዛሬ ደግሞ ወደ ስራም አላቀናም እያለች ነው። ያፌት ደግሞ እንግዲህ እየተከናነበ ያለው ጥፋቱን ሚስቱን ሰራተኛ ብቀጥርሽ እንዴት ነው የማትፈልጊው የሚል እንግዲህ ንግስቷ ይገባሻል ሰራተኛ እያላት ነው። እሷ ደግሞ አይ አልፈልግም፣ ምንም አይነት ስራ ስለሌለ አስፈላጊ አይደለም ከጠናብኝ ያለች ነው። የምትፈርሚውን ወረቀቶች ግን ግዴታ እስከሆነ ድረስ ትፈርሚያለሽ፣ ቤትም ቢሆን አመጣልሻለሁኝ በማለት በጣም እያግባባት ነው። እሷም ደግሞ እንግዲህ ስራ መጀመሪያ እንፈልገዋለሁ፣ ዛሬ ደግሞ አልችልም አሞኛል የሚለው እየተጨቃጨቁ ይገኛሉ ከያፌት ጋር። ፊርማው ግን ምንድን ነው የሚለው ግራ አጋብቷታል። እንግዲህ ኤፉዬ ስራውን በስነ ስርዓት አልጀመርኩትም፣ ስለምን ፊርማና ስለምንድን ነው እያለችው ነው። ቀላል ነገር እስካልሆነ ድረስ እንድትሰሪ የፈለግኩት ስራ በጣም ከባድ ኃላፊነት አለው። ስለዚህ እኔ ደግሞ በአጭር ጊዜ ቤትና መኪና እንድኖርሽ እፈልጋለሁ ስላልሽ ያው ይህን ነገር ማሳካት አለብሽ በሚለው ድሮ ያለችውን እንግዲህ በሙሉ ድሃ ችጋራም የተባልኩ ያደጉበትን ያንን የድሮውን ህይወቴን መቀየር ፈልጋለሁ የሚል አስታወሰ ማለት ነው። ከጊዜ በኋላ ከሌላ ጋር ደግሞ ስንመጣ እዚህ ያው በጣም ወንጀለኛ ይበዛበታል እዚህ ድራማ ላይ በጣም የሚገርመው ነገር ማለት ነው። እዚህ ጋር ደግሞ ናይፍ የሚባለው ጀግና እንግዲህ ናታን ማለት ነው። ናይፍ በሚለው እጅግ በጣም በጀግንነቱ እንግዲህ መጨረሻ ላይ ማንቀጥቀጥ ጀምሯል። ያፌትን በጣም በሚገርም ሁኔታ እንግዲህ ያከናነበው ይገኛል ማለት ነው። ያልተጠበቀው አዲስ ነገር ወይዘሮ ኤፍራታ ከያፌት ጋር ስራ ቦታ ነበረች የሚለውና አንዳንድ ስራ ቦታ ልትገባ ነው ወይዘሮ ኤፍራታ ሲለው እንግዲህ ናታን መሆን የለበትም በሚል በጣም ደሙ ፈላ። ምክንያቱም ኤፍዬ ከውስጡ እስካልወጣች ድረስ ደሙ ፈላ ማለት ነው። መሆን የሌለበት ነገር ነው እና በጣም ይገርማል። ስልክ ተደወለ ባልታሰበ መንገድ ማለት ነው። ናታን ወይም በጣም በሚገርመው ሁኔታ ናይፍ ጋር ማለት ነው ማንነት መቀየሩ ይላል። ደዋዩ እንግዲህ ያፌት ነው። በጣም ይገርማል። ምን ፈልገህ ነው ይለዋል። ምን እንደምፈልግ ታውቃለህ፣ በምፈልገው ነገር ላይ እንደራደር እያለው ነው። ምንድን ነው የፈለገው አስረዳኝ እያለው ነው። የራስህ የሆነ ነገር ምንድን ነው እያለ እንግዲህ ጥያቄያቸው የወሰድክብኝ ሴቶች ለመመለስ አላለም። ይሄ ርካሽ የረከሰ በጣም እኮ ይገርማል። ሴቶቹን መመለስ አልችልም። ይገርመሃል፣ በጣም ፈጣኖች ናቸው። ከጠበቁት በላይ ገቢ እያስገቡ ነው። ተጫወተበት ማለት ነው። ምላሹ የምፈልገውን ነገር ጠይቀኛለው። ናኢፍ ነው ስሜ፣ እኔ ናታን አይደለሁም። ሲቀጥል እኔን ስታወራ እንግዲህ ቃላቶችን ምረጥ። እማትለማመጠ ከሆነ ስልኩን ለመዝጋት እገደዳለሁ ይለዋል። እንግዲህ ናኢፍ እውነትም ናኢፍ ሆኗል ማለት ነው። ጀግናና ቆራጥ፣ ዋው በጣም ደስ ይላል። ያፌት ደም ለበሰ እንግዲህ ስልኩን ወርወት ሄደ። አማራጭ አጥቷልና ቢሆንም ያፌት የሚታመን ሰው አይደለም። ዝም የምንለውና የምንዘነጋው ነገር አይደለም ይላል እንግዲህ የናኢፍ ጓደኛ። ስለ አቤል ተብዬው እያጣራሁ ነው አሉ። እሱም ብዙም አላውቅም ማለት ናኢፉ በቅርብ ነው ያወቅኩት፣ ሲታይ ራሱ ስርዓት አልባ ነው ይለዋል። ምንድነው አዲስ ነገር? አዲስ ነገሩን ሳቅ እነግርሃለሁኝ ያለው እና ወደ ቤዝና ፂጋ ስንሄድ ደግሞ ቤዝ የሚገርም ሀሳብ አምጥታለች። ለዚህ እንግዲህ ተወያዩ። ከተወያዩ በኋላ እጅግ በጣም እየሳቁና ደስተኛ ሆነው ነበር እየተወያዩ ያሉት። ውይይቱ እንግዲህ ስለምንና እንዴት እንደሆነ አልገባኝም። ቀጣይ ይሆናል ማለት ነው።
ኤፍዬም ከእንቅልፏ ተነስታ እንግዲህ ከላይ ስትመጣ በአጋጣሚ ይሄ አቤል የሚባል ጂላንፎ የሆነ ሰው ይዘና ብሎ እግሩን ዘርግቷል። ምንድን ነው ከየት መጣ ስትለው ምን ዝም ብለሽ ትደነግጫለሽ ወይ ሲላት ሳይመጣ እንግዲህ ተወጣ እንደውጣ የማትወጣ ከሆነ ግን ችግር ይፈጠራል አለችው። ያፌትን አሳምኒውና እዚህ ቤት ልግባ ይላል አቤል ተብዬው። እሷ በጣም ደሞ ፈልቶ እያሰረ እንግዲህ ጣይልን እያለች ነው። እሱ ግን ሊወጣ አልቻለም። በጣም በሚገርም ሁኔታ ማለት ነው። ሉሊት ደግሞ በጣም እግሯን ዘርግታ ፏፈሽ እያለች ያው የሚገርም አካሄድ አላት እና ህፃን የሚያጫውት ወደ በር መጣሁ እያለች ነው። በአጋጣሚ ያው የቤዝ ጓደኛ ነው ሲመጣ እንግዲህ እሷ እስከምትመጣ ድረስ እኛ እናውራ እኛ እንጫወት አለችው። እንግዲህ ሚስጥር ማወቅ ፈልጋ ነው። ሚስጥር ማወቅ ፈለገች። ያው እሱ ደግሞ እጅሽ ምን ሆነሽ ነው ሲላት እሳት አቃጥሎኝ ነው እንዲሁ ሲታይ ተጎድተሻል፣ በጣም ያማል ምናምን ሆስፒታል ታየሽ ምናምን ሲላት እንግዲህ በርግጋለይ በጣም ጥሩ ሰው ነህ፣ አንድ ሰው ተሻለኝ የለም አለች። በጣም ይገርማል። ምክንያቱም ሙጅሪምነቷን ስለማያውቅ እሷ ደግሞ በጣም በሚገርም ሁኔታ አንዳንድ ነገሮች ልታቀራቀር ሉሊት ከንቱ ተብዬዋ እንግዲህ ቢዚን ወድሃት ከሆነ ችግር አለባት ብትርቅ ይሻልሃል፣ ሁሉም አጀማመሩ ከሁሉም ልንገርህ ብዬ ነው ምናምን የሚልና በጣም እቺ እባብ የሆነች ሴትዮ እኮ ሾከክ እያለ ጠጋ እያለ እንግዲህ ሚስጥር ታወጣ እያለች ነው። በጣም ይገርማል። ሳታስበው ቢዛ ማለት በናታን ፍቅር ያበደ ሴት ናት። እሱ ግን ምንም አይፈልጋትም። ስደነግጥ እናቱ ድረስ ትንስላት እናቱ ድረስ ነው የምትለው አለች። በጣም ገራሚ ነው። እንግዲህ አሽቃበጠች ሉሊት። ከዛም እሱ የመለሰላትን ጀግና ወንድ ነው መለሰላት። የማውቀውን ነው እየነገርሽ፣ ስለዚህ ምንም አዲስ ነገር የለም። ስለ ቤተሰብሽ መጥፎ ነገር እያወራች ስላለች በጣም አዝናለሁ አላት። ሂዊ ደግሞ በጣም በሚገርም ባሳዛኝ ሁኔታ ነበረች እና ይችኛዋን በጣም ደማ ፍለት ብሎ እየጮኸችባት ነው ያለችው። አንዳንድ ጊዜ በጣም ከባድ ነው። መናገር ያለባትን ነገር እንግዲህ ተናግራ ማዳን ያለባትን እንትን እያሉ ነው ማለት ነው። ያሳዝናል። ግን አብራችሁ የምትኖሩት ምን አይነት እባብ ሰው እንደሆነ ስታውቁ ምን ይሰማችኋል? እዚህ ጋር ሉሊት ማለት እጅግ በጣም መጥፎ ሰው ሆና ነው የተሰጣት ካራክተር። እንግዲህ ቢሆንም በጣም ያሳዝናል። አኗኗራችን አሳምርልን ነው። አብራችሁ የምትኖሩት ሰው እንደዚህ አይነት አጋጣሚ ስታውበት ከባድ ነው። ውድ ቤተሰቦች እንግዲህ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። እንግዲህ የምናስተካክለውን ካለን አስተያየት እንቀበላለን። ለነበረን ቆይታ እናመሰግናለን።